አላሁ አክበር። የሩሲያው ፕሬዝዳንት ፑቲን እጅግ አስገራሚና አስደሳች የተባለን ህግ አውጥተው ፈርመውበታል። የሶሪያው ፕሬዝዳንት ብራዘር አህመድ ሸርዕ ዛሬ ዲሴምበር 8 ታላቁ በዲመሽቅ የሚገኘው ታላቁ ዑመይድ መስጂድ ተገኝቶ ፈጅር ሰላት አሰግዷል። ከስራ ሁሉ ወደ አላህ ተወዳጁ አንድ ሙስሊም ልብ ውስጥ የምታስገባው ደስታ ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። ከወደ ራሺያ የሰማነው ጉዳይ በጣም የሚገርም ነው። ሙስሊም ሀገራትም በሀገራቸው ያልደነገጉትን አዲስ ህግ የራሺያው ፕሬዝዳንት ቭላዲሚር ፑቲን እንግዲህ ህጉን አጽድቆ ፈርሞበታል። በዚህም ጉዳይ ላይ እንግዲህ ብዙ ዓለም ሚዲያዎች መነጋገሪያ ሆነዋል። እኛም ዛሬ ኢንሻአላህ በመግቢያችን የምንጀምረው የምንመለከትበት ጉዳይ ነው የሚሆነው ኢንሻአላህ። ሌሎችም አዝናኝና አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ። እነዚህን ቪዲዮዎች ያየን ኢንሻአላህ ሐላል በሆኑ ኮንቴንቶች እንዝናናለን። ሁላችሁም ይህን ቪዲዮ ላይክ አድርጉት። እንዲሁም አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አይረሳ። ወደ ቭላዲሚር ፑቲን አዲሱ ያወጣውን ህግ አብረን እንመለከታለን። አላሁ አክበር። የሩሲያው ፕሬዝዳንት ፑቲን እጅግ አስገራሚና አስደሳች የተባለን ህግ አውጥተው ፈርመውበታል። እሱም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መስደብም ሆነ ማንቋሸሽ፣ ሌላኛው ደግሞ የአላህን ቅዱስ ቁርአን መቅደድም ሆነ ማበላሸት ህግ አውጥተውበታል። በህግ የሚያስጠይቅና እጅግ አደገኛ ወንጀል እንደሆነ ፈርመውበታል። ህጉም የሃይማኖት መገለጫዎችን ለመጠበቅና ጥላቻን ከልብ ላይ ለማጥፋት እንደሆነ እየተገለጸ ይገኛል። ቭላዲሚር ፑቲን አላህ እስልምናን እንዲመራው ከመመኝላቸው ጀግና መሪዎች ውስጥ አንዱ ነው። ከዚህ በፊት እጅግ በሚያስገርም ሁኔታ የአላህን ቃል ቅዱስ ቁርአን በስጦታ መልኩ ሲሰጠው እንዴት አክብሮና ስሙ እንደተቀበለ ሁላችንም እናስታውሳለን። ያኔ እኔም ቪዲዮ ሰርቼላችሁ ነበረ። ሁላችሁም አላሁ አክበር እያላችሁ ኮሜንቱን አሸብርቁት። አላህ እስልምናን እንዲሰጠው ዱዓ አድርጉለት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮን አዳርሱት። በዓለም ላይ እንደዚህ ክርስቲያን ሀገር ሆና ራሺያ በብዛት የክርስትና እምነት ተከታዮች የሚኖሩባት ሀገር ነች። እንደዚህ አይነት ሀገር ሆና ነገር ግን ደግሞ የረሱልን ስብዕና የሚጠብቅ የረሱልን ማንነት የሚያስከብር አይነት ህግ ማውጣት በፍጹም ያልተጠበቀ ነገር ነው። የራሺያውን ፕሬዝዳንት ለሙስሊሞችና ለእስልምና ያለውን ክብር በተለያየ ጊዜ እያሳየን ነው የሚገኘው። በጣም ነው የምናመሰግነው። አላህ ሂዳያ እንዲሰጠው ዱዓችን ነው። በሌላ መረጃ ደግሞ ያ ጀማዓተ ኑር ከወደ ሱሪያ የሰማነው አንድ ደስ የሚል ዜና አለ። እሱን ቪዲዮ እንመልከት። የሶሪያው ፕሬዝዳንት ብራዘር አህመድ ሸርዕ ዛሬ ዲሴምበር 8 ታላቁ በዲመሽቅ የሚገኘው ታላቁ ዑመይድ መስጂድ ተገኝቶ ፈጅር ሰላት አሰግዷል። እንደምታውቁት እንግዲህ ሱሪያን በሻር ነጅስን ከጣሉ አመት ሞልቷቸው የአመታዊ ድል በዓላቸውን ሰሞኑን ሰለብሬት እያደረጉ ነበረ። የሶሪያው ፕሬዝዳንት አህመድ ሸርዕ ደግሞ ዛሬ ፈጅር ሰላት ላይ ዑመይድ መስጂድ ተገኝቶ ነበረ ከኦንትራጆቹ ጋር። ከጀርባው የሱሪያ ሙፍቲ የሚገኛሉ። ቪዲዮን አይተው እንመለስ። እንግዲህ ቪዲዮ ላይ እንዳያችሁት አህመድ ሸርዕ ወደ መስጂዱ ሲገባ ደማቅ አቀባበል ተደርጎለታል። አብሮት ካሉት ውስጥም ከጀርባው የሶሪያ ሙፍቲ ትልቁ ሙፍቲ እንግዲህ አብረው ይታያሉ። ለማንኛውም አህመድ ሸርዕ መስጂዱ ውስጥ ከተገኘ በኋላ ፈጅር ሰላትን አሰግዷል። በዛ ፈጅር ሰላትም ኢዛ ጃ ነስሩላሂ ወልፈትህ ሱረቱን ነስርን ቀርቷል። እቺ አያ እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም ድል እጃቸው ላይ ከገባ በኋላ መካንም ከከፈቱ በኋላ ድል የሚባል ተጠቅልሎ እጃቸው ላይ ከገባ በኋላ የመጣ አያ ነው። ኢዛ ጃ ነስሩላሂ ወልፈትህ የመካ መከፈትና የአላህ እርዳታ በመጣ ጊዜ ዳጃ ነስሩላሂ ወልፈትህ ወራአይተ الناس يدخلون في دين الله افواجا ሰዎችም ደግሞ በግሩፕ ሆነው ወደ አላህ መንገድ ሲገቡ ባየህ ጊዜ في دين الله افواجا فسبح بحمد ربك واستغفره አላህን ከማመስገን ጋር አጥራው واستغفره ምህረትም ጠይቀው انه كان توابا የሚለው አያ ነው የቀረው። እንግዲህ ይህ አያ ብዙ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ድል የሚባል እጃቸው ላይ ከገባ በኋላ የመጣች አያ ነች። ለማንኛውም እሱን ቀርቶ አሰግዷል። ቪዲዮን እዩት። ኢንጆይ ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا. ሶሪያ ከአምባገነኑ የበሽር አልአሳድ አገዛዝ እንግዲህ የተላቀቀችበትን አንደኛ ዓመት እያከበረች ነው የሚገኘው። እንግዲህ ደግሞ ሶሪያውያን አልহামዱሊላህ ዛሬ ጠንካራ መሪ አግኝተዋል ማለት ነው። አልহামዱሊላህ እንግዲህ ሶሪያውያንን ዘላቂ ሰላም ኢንሻአላህ በሌሎችም እንደዚሁ ደግሞ በቀጠናው ጠንካራ ሆኖ ለሙስሊም ወንድሞቻቸው ጠብቃ የሚሆኑበት ጊዜ ቅርብ እንዲሆንላቸው ምኞቴ ነው።
ቀጣይ ማሳያችሁ ዜና በጣም አስገራሚ ነው። እስኪ አብረን እንስማው። ብዙ ጊዜ ወንድማማቾች ፍርድ ቤት ሲሄዱ ሲካሰሱ የግድ ስለ ውርስ ወይም ስለ መሬት ክርክር ሊሆን ይችላል ብለን እናስባለን። በሳዑዲ አረቢያ የተከሰተው የሁለቱ ወንድማማቾች ታሪክ ግን እጅግ በተቃራኒውና እጅግ አስገራሚም ነበር። ኒዛም አልጋምዲ የተባሉ አዛውንት የራሳቸውን ታናሽ ወንድም ፍርድ ቤት አቁመውት ነበር። ፍርድ ቤት ያቆማቸው የገንዘብ ወይም የሌላ ውርስ ጉዳይም አልነበረም። እኚህ ሁለት ወንድማማቾች ደካማና አረጋዊ የሆኑ እናታቸውን የመንከባከብ ኃላፊነት ለመውሰድ ሁለቱ ወንድማማቾች እያንዳንዳቸው አጥብቀውም ስለፈለጉ ነበር። ኒዛምም ለፍርድ ቤቱ ሲያስረዳ ሁልጊዜም እንደሚያደርገው እናቱን መንከባከብ እንደሚፈልግ በመግለጽ በብርቱ ተማጸነ። ሆኖም ታናሽ ወንድሙ የመከራከሪያ ነጥብ አነሳ። ወንድሜ ኒዛም በእድሜ ገፍቷል፣ እረፍትም ያስፈልገዋል አለ። ሁለቱም ወንድማማቾች እናታቸውን የመንከባከብ ክብር እንዲያገኙ ለዳኛው ሲማጸኑ የፍርድ ቤቱ አዳራሽ በስሜት ድባብ ተናወጠ። ዳኛው ምን መወሰን እንዳለባቸው ግራ ስለተጋቡ እናታቸውን አስመጥተው ከሁለቱ እንድትመርጥ ጠየቋት። እናትም ስትመልስ ሁለቱ ልጆቼ እንደ ቀኝና እንደ ግራ አይኖቼ ናቸው እና መምረጥ አልችልም ትላለች። እናትየው መወሰን ስላልቻለች ዳኛው በምክንያት ላይ ተመስርተው መወሰን ነበረበት። በመሆኑም ፍርድ ቤቱ ወጣትነቱንና ጥንካሬውን ከግምት በማስገባት እናቱን የመንከባከብ ኃላፊነት ለታናሽ ወንድሙ ይሰጣል። ውሳኔው ሲነገር ሂዛም በሐዘን ድባቡ ተውጦ ማየት አሳዛኝ ነበር። ከእናቶቻችሁ በሕይወት ያልተለያችሁ ወንድምና እህቶቼ ከዚህ ነገር ብዙ ትምህርት እንደወሰዳችሁና እድሉን ፈጥናችሁ እንድትጠቀሙ ለእኔም ለእናንተም አሳስባለሁ። ወሰላሙ ዓለይኩም ወረሕመቱላህ። ልብ በሉ አላህ ሱብሓነሁ ወተዓላ የውመል ቂያማ እያንዳንዱ ሰው ያለ አንዳች ጣልቃ ገብነት ያለ አንዳች አስተርጓሚ አላህ ሱብሓነሁ ወተዓላን ብቻ ለብቻ የሚያወራ ይሆናል። በዛም ጊዜ መጽሐፉ የሚሰጠውና የሚያነብም ይሆናል እና በዛ መጽሐፍ ላይ በዛን ጊዜ በዛች ውጥረት ውስጥ ያ መጽሐፍ ላይ ቢኖርና ብንመለከተው የሚያስደስተን ነገር አንድ ነገር አለ። እሱም ምንድነው? ረሱል አለይሂ ሰላቱ ወሰላም ኢነ አሐበል ከላሚ ኢለላህ አላህ ሱብሓነሁ ወተዓላ ዘንድ በጣም ተወዳጅ የሆኑ አራት ንግግሮች አሉ ሲሉ ተናገሩ። እነሱም ምንድናቸው? ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። እነዚህ አራት ንግግሮች ናቸው። ምነው በዛባችሁ እናሳጥረው? እሺ ረሱል አለይሂ ሰላቱ ወሰላም አባዘርን ረዲየላሁ አንሁ እንዲህ አሉት፣ አላ ኡኽቢሩከ ቢአሐቢል ከላሚ ኢለላህ አላህ ሱብሓነሁ ወተዓላ ዘንድ በጣም ተወዳጅ የሆኑ ንግግሮችን ልንገርህ ወይ ላስተምርህ ወይ ሲሉ ጠየቁት። አባዘርም ረዲየላሁ አንሁ አኽቢርኒ ያ ረሱለላህ ቢአሐቢል ከላሚ ኢለላህ አላህ ሱብሓነሁ ወተዓላ ዘንድ እስቲ በጣም ተወዳጅ የሆነው ንግግር የትኛው ነው እስቲ ንገሩኝ ሲል በጉጉት ጠየቃቸው። ረሱሉም አለይሂ ሰላቱ ወሰላም ሱብሓነላሂ ወቢሐምዲህ አለቀ። ምንኛ ቀላል ነች፣ ምንኛ ሚዛን የምትደፋ ንግግር ነች፣ ምንኛ አላህ ሱብሓነሁ ወተዓላ ዘንድ ተወዳጅ የሆነች ቃል ነች። ይህንን ቃል እንግዲህ አላህ ሱብሓነሁ ወተዓላ የውመል ቂያማ ላይ ብቻውን በማናገር ውስጥ ሳለን የሚደሰትበት ቃል መሆኑን እያሰብን ልንለው ይገባል። አላህ ሱብሓነሁ ወተዓላ ያቅራልን። ከስራ ሁሉ ወደ አላህ ተወዳጁ አንድ ሙስሊም ልብ ውስጥ የምታስገባው ደስታ ነው። ፈገግታ ሊሆን ይችላል፣ ጥሩ ሰላምታ፣ እንዴት ነህ፣ ምን ነው ጠፋ፣ ምን አገኘ፣ ከልብህ ማለት ነው። አስደስተው። ችግሮት መጣ፣ አንተ መርዳት አልቻልክ ማለት ወላሂ ብረዳ በጣም ደስ ባለ ሐቂቃ ስላልቻልኩ ነው፣ ግን ወላሂ 2 ረክዓ ሰግጄ ዱዓ አረግልሃለሁ ኢንሻአላህ አብሽር ሐጃ ይወጣል። እንዴት አድርገን የምታስደስተው ይህን ሰው ሱሩሩ ትድኺሉሁ ፊ ቀልቢ ሙስሊም ተክሽፉ ዐንሁ ኩርባህ አንዲት ችግር የምትቀርፍለት ሲሆን አው ተቅዲ ዐንሁ ደይነን ወይም ደይን ኑሮበት ብታስወግድለት አው ተጥሩድ ዐንሁ ጁዐን ወይም ርቦት ከሆነ ትንሽ ጉራሽ ብትሰጠው ወሊአን አምሺ መዐ አኺን ፊ ሓጀትን አሐቡ ኢለየ ምን አን አዕተኪፈ في هذا المسجد شهرا قالوا النبي صلى الله عليه وسلم مسجد النبوي ላይ አንድ ወር ሙሉ ኢዕቲካፍ ከምቀመጥ በአንድ ወንድሜ ጉዳይ ለማስፈጸም ብንቀሳቀስ ይሻለኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሴን እንደው ሐጃ ነበረኝ እዚህ ቦታ እንደው ምን ይሻለኛል ና እስኪ እንሂድና እንሞክረው ብዬው አብሬው ብዞር አንድ ወር መስጂድ ነበዊ ከመቀመጥ ይበልጣል። አንድ ረካዓ በስንት ነው መስጂድ ነበዊ? 1000 ነው 100000 በአንድ ሐረም መካ ውስጥ ካዕባ ውስጥ ሐረም ውስጥ 100,000 ነው።
አቅሳ 500 ነው። መስጂድ ነበዊ 1000 ነው። አንድ ረካዓ በ1000 ነው። አንድ ወር ኢዕቲካፍ ያደረገ ሰው ስንት ነፍል ሰላት ይሰግዳል? ስንት ቲላዋ ይቀራል? ከዚህ ሁሉ ግን ይበልጥብኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንድ ሰው በአንድ ወንድሜ ጉዳይ የሱን ጉዳይ ለማውጣት ለማስፈጸም ብንቀሳቀስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ቪዲዮ መጀመሪያ ሶሻል ሚዲያ ላይ ሲዘዋወር አይቼው በጣም አስቆ የነበርም አዝናንቶ የነበርም፣ ግን የዚህ ክስተት የዚህ ሰርግ ባክግራውንድ ደሞ ስሰማ እጅግ በጣም አዘንኩ። ነገሩ የተከሰተው ቱርክ ውስጥ ነው። ይሄ በምስሉ ላይ የምታዩት የሚጨፍረው የእብድ አይነት አክት የሚያሳየው ልጅ ደግሞ ሙሽራ ነው። ሴቷ ደግሞ ሙሽሪት። እሷ ታለቅሳለች፣ እሱ ይፈነጥዛል። ምንድነው ምክንያቱ? ልጁ ቱርክ ውስጥ አለ የተባለ የአንድ መልቲ ሚሊየርዴር ልጅ ነው። እቺ ሴት ደግሞ በዚህ ሰውዬ የገንዘብ ኃይል በገንዘብ ብቃቱ ተማምኖ ይሄንን ልጁን ለዚች ልጅ እየዳረው ነው እና እሷ የሷ ሙሉ ፍቃድ የለበትም እና ተገዳ ነው እያገባች ያለችው። እንደምታዩት ልጁ ልክ እንደ ኦቲዝም አይነት ችግር ያለበት ነው እና ከዚህ ሰው ጋር ደግሞ በትዳር መጣመሩን የፈለገች አይመስልም። እያነባች ነው፣ እያለቀሰች ነው እና ይሄን ጊዜ ነው የዚህን ታሪክ ባክግራውንድ ሳይ በጣም ያሳዘነኝ። ለምን ምን ያህል ሰዎች በኢኮኖሚ ምክንያት በተለያየ ምክንያት የማይፈልጉት ህይወት ውስጥ የሚገቡበት አጋጣሚዎች አሉ እና እቺ ምንስት ይሄ ድል ገጥሟት በደስታዋ ቀን መሳቅ መፈንጠዝ በነበረባት ቀን እያለቀሰች ትታያለች። እሱ ደግሞ በተቃራኒው ይፈነጥዛል። ህይወት እንደዚህ ነች። ስላደመጣችሁኝ አመሰግናለሁ። ቤታቸውን እኔ እስካለሁበት እኖራለሁ፣ ካለፍኩኝ ግን ለባቡል ኸይር ስጦታ ሰጥቻለሁ ብለው እንደዚህ በፍርድ ቤት የተረጋገጠ ኑዛዜያቸውን ይዘው መጥተዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። የባቡል ኸይር ቤተሰቦች ዛሬ እንግዲህ አዲስ ነገር ደግሞ ይዤላችሁ መጥቻለሁ። እንዳያችሁ እህታችን አስቴር ዘውዴ ዛሬ እንግዲህ ቤታቸውን እኔ እስካለሁበት እኖራለሁ፣ ካለፍኩኝ ግን ለባቡል ኸይር ስጦታ ሰጥቻለሁ ብለው እንደዚህ በፍርድ ቤት የተረጋገጠ ኑዛዜያቸውን ይዘው መጥተዋል። እውነት ለመናገር እንደ ባቡል ኸይር ምንም ማለት አልችልም፣ ግን ይህንን ፕሮግራም የምሰራው ሁላችሁ እዚህ ፕሮግራም ላይ ይህንን ፕሮግራም ትከታተሉ ኡምር እንዲሰጣትና ባቡል ኸይርን እንድታስቀጥል አላህ የራሱ ሰዎች እንዳሉት በየጊዜው አዳዲስ ሰዎች እኔ ይመለከተኛል የሚሉ እንደሚመጡ ማሳያ ነው ምለው። በጣም ደስ ብሎናል። ከኛ ጋር እንደዚህ አይነት ልብ ይዛ ከኛ ጋር መቀላቀሏ ራሱ ቀላል ነገር አይደለም፣ ለኛ አቅም ነው። ሐቂቀተን ጀዛኩሙላሁ ኸይር። እንግዲህ ሁላችሁም በየቤታችሁ ይሄን ተከታተሉ፣ ዱዓ እንድታደርጉላት ኡምሯ ረጅም እንዲሆን ኢንሻአላህ ያ ረብ እድሜ እንዲሰጣት ነው። በጣም አመሰግናለሁ። ያው እንግዲህ አላህ አቅል ይስጠን ዋና ቃላት ሁላችንም የምናስብና እንደዚህ ለመልካም ነገር የምንቀሳቀስ አላህ ያድርገን። እንግዲህ እኔ አላህ በፈቀደው ጊዜ ለማድረግ ወስኛለሁ ኢንሻአላህ። አላህ እንግዲህ ጀዛኩሙላሁ ኸይር። አላህ እንኳን የናንተን በክብር የፈጠርኳችሁን የምወዳችሁን ሺህ ድንበር ያለፋችሁ ባሮቼ እያልኩ ወደኔ የማቀርባችሁን የናንተን ርዝቅ ቀርቶ ይላል አላህ ከሰባት ሰማያት ወደ መሬት ውሃን ሳዘንብ እንኳን መጥኜ ነው ማወርደው፣ ዝም ብዬ አለቀውም። ወአንዘልና ሚነ ሰማኢ ማአን ቢቀደር በመጠን ነው ማወርደው ይላል። ታዲያ የናንተን ርዝቅስ የረሳሁት የዘነጋሁት ችላ ያልኩት የተውኩት ነው የሚመስላችሁ ይላል አላህ። የናንተን ርዝቅማ ወፊ ሰማኢ ሪዝቁኩም ወማ ቱዓዱን፣ ርዝቃችሁ ከሰማይ ሰማያት በላይ እኔ ዘንድ ነው ያለው፣ ቀጠሮውን ጠብቁ ይመጣል ይላል አላህ ሱብሓነሁ ወተዓላ። ታዲያ በችኮላ ተስፋ በመቁረጥ እንዳታበላሹት በትዕግስት ጠብቁት ይላል አላህ። ያ ሰላም